ቦታን የሚቀድሰው ሰው ነው። ሰውም የሚቀደሰው በተቀደሰው ቦታ ሲገኝ ነው። ሰላም ጤና ይስጥልኝ። ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎን እሹ፣ ሁሉም መርምሩ። መልካሙን ያዙ፣ ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። እንኳን በደህና መጣችሁ። ቤቱ ቤተ ሰናያተ ነው። መርሃ ግብሩ ደግሞ እንደሰማችሁት ከመግቢያው ቦታን የሚቀድሰው ሰው ነው። ሰውም የሚቀደሰው በተቀደሰው ቦታ ሲገኝ ነው በሚለው መርሃ ግብር ውስጥ ነው የምንገኘው። ዛሬ እንግዲህ የምንገኝበት ቦታ ዙር አምባ ወይም ዙር አባ ይባላል። ጎንደር ውስጥ የሚገኝ ቅዱስ ቦታ ነው። እዛ ነው የተገኘው። ዛሬ አብረን ቆይታ የምናደርግ ይሆናል እየተመለከታችሁ። እኔም እንግዲህ ከያዝኳቸው ከቃረምኳቸው መረጃዎች ስለ ቦታው ቅዱስነት እያጋራኋችሁ አብረን ቆይታ የምናደርግ ይሆናል። አብረን እንጓዝ። ለቦታው ደግሞ ያብቃችሁ ለደጁ። በጣም ድንቅ ቦታ ይኸው እንደምታዩት አቀማመጡ ራሱ ተራራማ ነው። ከፍ አለ ቦታ ላይ ነው ያለው እና እስኪ ስንቶቻችሁ ይህን ቦታ ታውቁታላችሁ? እሱን ሀሳባችሁን የምታጋሩኝ ይሆናል። አብረን እንጓዝ። ስለዚህ ይህ ቦታ ብቸኛው የዜማና የአቋቋም ማስመስከሪያ ዩኒቨርሲቲ ነው፣ በመንፈሳዊ ማለት ነው። የፊት አውራሪ ገብርዬ እንግዲህ ፊት አውራሪ ገብርዬን ምናልባት ማታውቁ ካላችሁ በታሪክ መጠይቆ ማወቅ ትልቅነት ነው። ጠይቁ። የትውልድ ቦታ ነው። ዙር አምባ ወይም ዙር አባ። አጼ ገብረ መስቀል የአጼ ካሌብ ሶስተኛ ልጅ ናቸው። አጼ ገብረ መስቀል በኢትዮጵያ እንግዲህ ለ14 ዓመት በኢትዮጵያ ነግሰዋል። ታሪካቸው እንትን የሚል እና ይህ ዘመን ደግሞ ዘመኑ ምን አይነት ዘመን ነበረ? ለኦርቶዶክስ ቤተክርስቲያን ወርቃማ ዘመን ነበር ይህ ዘመን። እነ ቅዱስ ያሬድ እና በ480 ዓመተ ምህረት የሁለት ባህሪ እምነትን አንቀበልም በማለታቸው ምክንያት በቢዛንታኒያ በውጭ ማለት ነገስታት ስቃይ ሲጸናባቸው በአልማዲ የሚባል ዘመነ መንግስት ከሶሪያ ማለት ነው ከታናሿ እስያ ተሰደው ወደ ኢትዮጵያ የመጡ ዘጠኙ ቅዱሳን ናይን ሴንቲስ የሚባሉ አሉ አይደል? እነሱ ዘጠኙ ቅዱሳን የነበሩበት ዘመን ነበር ይህ ዘመን ማለት ነው። እና ወርቃማው ዘመን ይባላል። ከተሰዓቱ ወይም ተሰዓቱ ማለት ዘጠኙ ማለት ነው። ከተሰዓቱ ቅዱሳን መካከል ከሮም የመጡትና ደብረ ዳሞ ገዳምን የገደሙት አቡነ አረጋዊ ወይም ዘሚካኤል በመባል ይታወቃሉ። አንዱ ነበሩ። የረፍት ቀናቸው እንግዲህ በሚከበረው እንደምናውቀው የእምነቱ ተከታዮች በ14 ነው በገባ በ14 ቀን ይከበራል። ቅዱስ ያሬድ የአቡነ አረጋዊ ወይም አቡነ አረጋዊ ሌላ መጠሪያቸው ዘሚካኤል ነው። ተማሪ ነበሩ ቅዱስ ያሬድ ማለት ነው። እና ሁለቱ ቅዱሳን አባቶች የጣና ገዳማትን በመጎብኘት ላይ ሳሉ በራእይ ከምድር ከፍ ከሰማይ ደግሞ ዝቅ ወዳለች እና ኢየሱስ ክርስቶስ በደሙ በዋጃት ተራራ ላይ ሄደው ቤተ መቅደስ እንዲገነቡ ይታዘዛሉ። ራእይ ላይ ያው ይህንን ምስሉንም እያያችሁ ስለሚመስል ማለት ነው። ስለሱ ነው እያወራ ያለሁት እና በጣም የሚገርም ከፍ ቦታ ላይ ነው እና በቦታ ሆናችሁ ስታዩት ደግሞ በጣም ነው የምትደነቁት። ስለዚህ ይታዘዛሉ። በታዘዙት መሰረት ሁለቱም አባቶች ወደ ጎንደር ነው የሄዱት። ልዩ ቦታው ደግሞ ጋይንት ወይም ንፋስ መውጫ ተጓዙ ማለት ነው እና በራእይ ወደ ተገለጸችላቸው ተፈጥሮ በራሷ ዙሪያዋን ገደል አድርጋ አንድ በር ብቻ የሰጣቻት ይችኛዋ በር ያያችኋት በር አንድ ብቻ ነች እና አንድ በር ናት። መውጫ ያለችው ተራራ ላይ ነው። አንድ በር ብቻ ነው የተሰጠቻት። ሬሳ ራሱ ለሰው እንትን ሲል ለማውጣት ለመቅበር በመጫኛ ተስቦ ነው እዚች ቦታ ላይ ማለት ነው የሚቀበርባት። የተራራ ጫፍ ደርሰው እኛ አባቶች ሁለቱ ማለት ነው መውጫ ሲያጡ አቡነ አረጋዊ ምንድነው ያሉት? ደብረ ዳሞን ያወጣህ ዘንዶ በዚህ ቦታ ባገኘው አሉ። እንግዲህ ደብረ ዳሞ ላይ ስላድኖራቸው ላይ እንደምናየው አቡነ አረጋዊ በዘንዶውን ተጠቅመው ነው የወጡት። ያንን ገዳም ትግራይ ውስጥ ነው ደብረ ዳሞ ገዳም የሚገኘው ማለት ነውና ደብረ ዳሞ ገዳምን ያወጣኸኝ ዘንዶ በዚህ ቦታ ባገኘሁህ ሲሉ ከእግዚአብሔር የታዘዘ አንድ መልአክ መጥቶ ወደ ምስራቅ ዙር አባ አላቸው። በምስራቅ በኩል ወደ ተራራዋ ጫፍ በምትወጣ ብቸኛ መንገድ በዕፀ ሳቤቅ ተስበው ወጡ ማለት ነው። መውጣት አልቻሉ ነበረ፣ ወጡ። ስለዚህ በመልክዓ ምድራዊ ያቀማመጡ
የተገረሙት አቡነ አረጋዊ ይችን ቦታ እኛም እንደምንመለከተው ቦታዋስ ምን ብለው ሰየሟት? ጽርሐ አርያም ናት ብለው ሰየሟት ማለት ነው። አቡነ አረጋዊ የገዳሟ ስያሜው ዙራባ ከሚለው ድምፅ እና ከአቡነ አረጋዊ አድናቆት ጋር ተያይዞ ጽርሐ አርያም ብለው አይደል ያወጡላት። ተዋህዶ በጋራ ምን ተብላ ተጠየመች? ይቺ ቦታ ይቺ የምታዩት ስንመለከተው በስማ በጣም ነው ታዋቂ ተራራ ነው። ማዶ ላይ የሚታየው በነገራችን ላይ ጉና ተራራ ይባላል። ማዶ ላይ አሻግረን የምናየው ማለት ከተራራው ቁጭ ብለና የሚገርም መልክዓ ምድር ነው። ስለዚህ ሁለቱ ተዋህዶ እሳቸው ስለዚህ ጽርሐ አርያምና ዙራባ የሚሉትን ሁለቱ ተዋህዶና በጋራ ቦታው ምን ተብላ ተሰየመች? ዙራባ ጽርሐ አርያም ተባለች ማለት ነው። እቺ ቅዱስ ቦታ አቡነ አረጋዊና ቅዱስ ያሬድ ከተራራው ጫፍ ላይ ወጥተው በከተማው ስለዚህ በዛች ቦታ ላይ ከተሙ። በሶስተኛው ቀን ኢትዮጵያዊ ንጉስ አጼ ገብረ መስቀል በአካባቢው ደርሰው ሰራዊቶቻቸውን በዙሪያው አሰፈሩ ማለት ነው። በዛ ቦታ ንጉሱና ወታደሮቻቸው እንደሰፈሩበት የሚነገረው አካባቢ ዛሬም ድረስ እዛ አካባቢ ያለ ቦታ አለ። አጼ ከተማ እንደሚባል ነግረውናል። አጼ ከተማ ይባላል። በተጨማሪም ከንጉሱ ጋር አብረው ለመጡት እቴጌ በአካባቢው ያለ ውሃ ነበረ። ስለፈለቀላቸው ውሃ ፈልቆ ነበረ። ውሃው ምን ተብሎ ተጠራ? እቴጌ ውሃ በመባል እንደሚሰየም ያው የአካባቢ ነዋሪዎቹ ነግረውናል። ያው የተጻፉ መጽሐፍቶችም እንደዛ ያሳያሉ። ያው እንደምታዩት ነው። አቀማመጡ በጣም ውብ ነው። በእውነቱ የሚገርም ነው። ለቦታው እስኪ ስንቶቻችሁ ውስጥ ታውቃላችሁ ይህንን ቅዱስ ቦታ ማለት ነው? እኔ ያው ግርጥሎኝ እያየሁ ነው። በረከትም እየወሰድኩኝ ነው። ተራራ ከፍታ ላይ ነውና በሯም ወደዚህ ተራራ ለመውጣት አንድ በር ነች። መግቢያው አንድ በር ብቻ ናት። ስለዚህ አጼ ገብረ መስቀል ቤተክርስቲያኗን እያሳነጹ የአቡነ አረጋዊም ስብከተ ወንጌልን እየሰበኩና ቅዱስ ያሬድ ደግሞ ያው በዜራ ዝማሬ መስዋዕትን ደርሶ እያስተማረ 3 ዓመታትን በቦታው ላይ ቆዩ ማለት ነው። በዚች ቅዱስ ቦታ ላይ የቤተ ክርስቲያኗ ግንባታ በ528 ዓመተ ምህረት ጀምሮ በ530 ዓመተ ምህረት ሲጠናቀቅ በአቡነ አረጋዊ አቅራቢነትና በ13ኛው ሊቀ ጳጳስ የነበሩ በዛ ጊዜ አቡነ ሰላማ ናቸው አማካኝነት ግንቦታን 530 ዓመተ ምህረት ስርዓተ ቅዳሴ በዚች ቅዱስ ቦታ በቤተ ክርስቲያኗ ውስጥ ስርዓተ ቅዳሴ ተፈጸመ ይላል። በ3 ዓመታት የቤተ ክርስቲያኗ ግንባታ ተጠናቀቀ። ስርዓተ ቅዳሴውን ያስፈጸሙት አጼ ገብረ መስቀል ነበር። በጊዜ የነበሩት ነገስታት ማለት ነው። ለደብሩ አርስትና ጉልት ተክለው ወደ መንበረ መንግስታቸው የት ነበረ? ወደ አክሱም አቀኑ ማለት ነው። መንበረ መንግስታቸው አጼ ገብረ መስቀል። አቡነ አረጋዊ በወንበራቸው አቡነ ዮሐንስ ተክተው ወደ ደብረ ዳሞ፣ ቅዱስ ያሬድም በዚህ ተራራ ለ3 ዓመት በዚህ ቅዱስ ተራራ ላይ ማለት ነው ዛሬ መስዋዕት የተባለውን መዝሙር መዋስት የሚባለው ማለት ነው መዝሙር ሲያስተምር ቆይቶ በወንበራቸው አባ በኪሞስ ተክተው ወደ ጸለምተ ደብረ ሐዊ ወይም ጣና ቅዱስ ያሬድ አመሩ። ቅዱስ ያሬድ ማለትና ቦታው ያው በዚህ ልክ እያየን ነው። ለቦታው ያብቃቸው። ያው ከያዝኩት መረጃ ነው እያጋራኋቸው እየሄድኩ ያለው። ለምለም ነው ቦታው፣ ተራራ ላይ ነው። አሁን እንደዚህ ስታዩት ሜዳ ላይ ይመስላል፣ ግን ከፍ ያለ ቦታ ላይ ነው ያለው ከፍታው። ዙራባ ጽርሐ አርያም ገዳም አጼ ሰርፀ ድንግል ከግራኝ ወራሪ በኋላ ለ3ኛ ጊዜ ያሳድሰውታል ይሄ ቦታ። በመቀጠልም አጼ ኃይለሥላሴ ናቸው። ስለዚህ አሁን ያለውን ገዳም ቅርጽ እንዲይዝ ይዟል ማለት ነው የምንመለከተው እና ለዚህ ቅዱስ ቦታ ያብቃችሁ ብያለሁኝ። ዋናውን ያው እዚህ ፊት ለፊት የምናየው ቤተክርስቲያን ነው፣ ገዳሙ ፊት ለፊት የምናየው ማለት ነው። ይሄ ማለት ነው እዚህ ጋር የምንመለከተው ነው። ሜዳ ላይ ይመስላል፣ ግን በጣም ከፍታ ላይ ነው። ቅዝቃዜ ነው፣ ውርጭ ነው። በቃ ለሰማይ ቅርብ በሉት። በጣም ከፍታ ቦታ ላይ ያለ ነው። ዙራባ ጽርሐ አርያም ስለዚህ በኢትዮጵያ ምን አይነት ነው? ብቸኛው መዋሲት ማስመስከሪያ ጉባኤ ቤት ነው የቅዱስ ያሬድ እዚህ ጋር የምትመለከቱት ማለት ነው።
ብቸኛው ነው። ብቸኛው መዋሲት የሚባል አለ አይደል? ዝማሬ እሱ ማስመስከሪያ ነው። ከሀገሪቱ ከተለያዩ ክፍሎች ሊመጡ ይችላሉ። መጥተው በዚህ ቦታ ነው መመስከር ያለበት፣ እውቅና ማግኘት ያለበት ማለት ነው። የዝማሬ ሊቃውንት ለ1 ዓመት ከ6 ወር አስተምራና ያው አስመስክራ ወደ ተለያዩ አድባራት ታሰማራለች ማለት ነው። ዙር አምባ የብቸኝነቷ ሚስጥር ደግሞ ቅዱስ ያሬድ ዝማሬ መዋሥዕትን የደረሰባት ቦታ በመሆኗ ነች ይቺ ቦታ ናት። ከዚህም ባሻገር ደግሞ ዝማሬ መዋሥዕትን ከዙር አባ ውጪ አላስተማረም ነው የሚሉት፣ ብቸኛም ያደርጋል። ሌላው ደግሞ ዝማሬ መዋሥዕት ያስተማረባት ቅዱስ ያሬድ ዙር አባ ውስጥ ብቻ ነው እንጂ ሌላ ቦታ እዚች ገዳም ላይ ነው ያስተማረው። ይህንን ስርዓት ለማስቀጠልም እስከ ዛሬ ድረስ ትምህርቱ በብቸኝነት በዚህ ቅዱስ ቦታ እንደሚሰጥ ያው ነግረውና አባቶቻችን በአመት እስከ 60 የሚደርሱ ተማሪዎች እንደምታስመርቅም ነግረውናልና በጣም ትልቅ ቦታ ነው። ለቦታው ያብቃችሁ። በእውነቱ በጣም የሚገርም ቦታ ነው። ለደጁ ያብቃችሁ እያለሁኝ ሌላው በዚህ ቦታ ደግሞ ያው እንትኖች አሉ፣ ቅርሶች አሉ። በዚህ ቅዱስ ቦታ ላይ ማለት ወደ ገዳሙ ስትጓዙ ምን አይነት እንትን አለ? ኢትዮጵያ የ7 ዓመታት አርምሞ ዋሻን ከገዳሙ እድሞ ጥግ የቅዱስ ያሬድ ዛፍ፣ ገሊላ አምባ፣ 39 አይነት እጽዋቶች በገሊላ አምባ አቡነ ተክለ ሃይማኖት ለ7 ዓመት የኖርባት የጸሎት ዋሻ በዚህ ቦታ ትገኛለች። ይህንም ቦታም ያው የበረከቱ ተሳታፊ ሆኛለሁ ማለት ነው። እና ዋናው ቤተክርስቲያን ግን እዚህ ፊት ለፊት እያየናት ያለናት ቦታ ነች። ይሄኛው ደግሞ ፊት ለፊት የምንመለከተው አትክልት ነው፣ እጽዋት ነው። ምናልባት ይሄኛው የነገሩን አባቶች ሲነግሩ ቅዱስ ያሬድ ዜማውን ሲሰምቶ ከደስታ የተነሳ ዛፉ ራሱ ስቆለታና እንደዚህ ሆኖ የቀረ ቤተክርስቲያን ነው። ሲስቅ እንደዚህ ተሰንጥቆ ማለት ነው። እና እንደዚህ እንደቀረ በዜማው ከደስታ የተነሳ ነው። እንግዲህ ተአምር ነው ይሄ። ያው ሰው ነው ሊደሰት የሚችለው ብዙ አካሎች። ስለዚህ ይሄ ተአምር ነው። ያው ፈጣሪ የፈቀደልን ነው ተአምር የሚሆነውና እንደዛ የቀረ ነው። ዜማውን ሲሰማ ሐሴት አድርጎ ተሰነጠቀ፣ በዛው ቀረ ተብሎ እንትን የተባለ ነው። ስለዚህ ይሄ ቦታ ደግሞ ያው ዝማሬ መዋሥዕት የቀረበበት ቅዱስ ቦታ ነው። እዚህ ብቻ የሚሰጥ ሌላ ኢትዮጵያ አይሰጥም። ከዚህ ቦታ ብቻ ነው ቅዱስ ያሬድ የሰጠው። ስለዚህ ይህን ይመስላል ማለት ነው። በቦታው በእውነቱ ብዙ ነገሮች አለ። ቦታ ያብቃችሁ፣ ለደጁ ያብቃችሁ ብያለሁ። እንግዲህ ስለነበረን ቆይታ ከልብ አመሰግናለሁ። አክባሪ ያክብርልን። እዚህ ጋር ይበቃል። የዛሬው ቦታን የሚቀድሰው ሰው ነው፣ ሰውም የሚቀደሰው በተቀደሰው ቦታ ሲገኝ ነው በሚለው በዙር አምባ ጽርሐ አርያም ገዳም የአቡነ አረጋዊና ቅዱስ ያሬድ ገዳም ተገኝተን በዚህ መልኩ በረከት ወስደናል። ለደጁ ያብቃችሁ። ስለነበረን ቆይታ አክባሪ ያክብርልኝ። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎን ሽሹ፣ ሁሉም መርምሩ። መልካሙን ያዙ፣ ክፋት ለማንም በጎነት ለሁሉ። ሰው አይሞት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ቸር ይግጠመን። ሰላም ሁኑልኝ።